فقال أنت مع من أحببت أنت كوددك وقارنا. سبحان الله. ما نن يوددنا راساتين ጠይቅ ረሱሉን አለይሂ ሰላቱ ወሰላም የነብዩን ሰሃቦች ደጋግ ሰዎችን ዑለማዎችን ወይስ አንድ ዘፋኝ ወይስ አንድ አርቲስት ወይስ አንድ የሆነ ተጫዋች ማንን ይወደድነው? ማንን ነው አሪያ አድርገን የምንከተለው? ዛሬ ውዴታችንን እኮ እየተነቀስን እኮ ያሳየን ነው አይደል? ተነቅሶ ከሌን ስለመወደው ከሌን ይሄኛል ደረጃ ደርሰናል። ማንን ነው የምወደው? አላህን መልእክተኛውን አንተ ከወደድከው ጋር ነው አሉት። አነስ ምን ይላሉ? ፈማ ፈሪሕና ቢሸይኢን ፈረሕና ቢቀውል ነቢይ ሰለላሁ ዐለይሂ ወሰለም አንተ መዓ መን አሕበብተ። እንደው በምንም ነገር ተደስተን አናቅም እንደዚህ እንደ ነብዩ ስለምንነግር ቢሆን እንጂ ምን የሚለው አንተ ከወደድከው ጋር ነው የሚለው አስደሰተኝ አሉ። ለምን? ፈአነ ኡሒቡ ነቢይ ሰለላሁ ዐለይሂ ወሰለም ወአባ በክርን ወዑመር። እኔ ነብዩን ወዳለሁ አለ። አነስ ናቸው እኮ ዑመርን ወዳለሁ አቡበክርን ወዳለሁ። ወአርጁ አን አኩነ መዐሁም ቢሑቢ ኢያሁም ወኢን ለም አዕመል ቢሚስሊ አዕማሊሂም። እኔ እነሱን በመውደዴ ከነሱ ጋር ሆናለሁ ምንም ስራዬ ደረጃዬ የነሱን ደረጃ ባይደርስም። አነስ ረሱልን አለይሂ ሰላቱ ወሰላም ከልጅነት ጀምሮ መዲና በገቡበት ሰዓት እኮ ነው ኡሙ ሱለይም የአነስ እናት ነብዩን ኻድም ብላ ሰጥታ ነብዩን ሲንከባከብ የነበር 10 ዓመት ምንም መጥፎ ባህሪ ያላየውባቸው አንድ ቀን ውፍ ብሎኛ ቁም ብሎ የመሰከረላቸው የነብዩን ውዴታ ያገኘ ዱዓ ያረጉለት አነስ አስጨንቆት አስደስቶት አንተ ከወደድከው ጋር ነው ሲባል አነስን አስደስታቸው። እኔስ አንተስ ማንን ወደድኩ? ብልጡን ወንድሜ እቺ ዱንያ አጭር ሐያት ናት። በዚች አጭር ሐያት ሞዴል የምታደርገውን ሰው ጠንቅቀህ ወቅ። አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት አራዳ በሚገባን ቋንቋ አራዳ ማለት በእስልምና ሃንግ የሚሰራ አይደለም። አራዳ ማለት በእስልምና የሚያምታታ አይደለም። አራዳ ማለት በእስልምና ሰዎች የሚያጭበረብር ሴት እንደዚህ ያለችንም እንደፈለኩ አታለልኩ ያችንም አታለልኩኝ የሆነ ነገር እንዲያረኩኝ የሚል አይደለም። እሱማ ሞኝ ነው፣ ቂል ነው፣ ሊታዘንለት የሚገባ ነው የዚህ አይነት ሰው። ብልጥ ማለት በእስልምና ከሞት በኋላ ላለው አገሩ ነፍሱን ተቆጣጥሮ ጠይቆ ምን ብሎ ለቀብር ቤቱ ስንቅ ያዘጋጀ ነው። ሞኝ ቂል ማለት ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም መን አትበዐ ነፍሰሁ ሀዋሃ ወተመና ዐለ ላሂ አልአማኒ። ስሜቱን የተከተለ በአላህ ላይ ከንቱ ምኞት የሚመኝ አለ። ሰላት ስገድ አይሰግድም፣ ዘካ አውጣ አያወጣም፣ ሐጅ አድርግ አያድርግም፣ ግን አላሁ ገፉሩ ረሂም እያለ ከንቱ ምኞት። አዎ አላህ አዛኝ ሩህሩህ ነው። ሸዲዱል ዒቃብ ቅጣቱን ብርቱ ነው። ቅጣቱን ብርቱ ነው። እቺ ምድር ዛሬ የምንሰግድባት መስጊዳችን ሌላም ኸይር ቦታ የምንሄድባት ምድር ሪከርድ ናት። ካሜራ ይቀርጸናል አይደል? ካሜራው ሚሞሪ ፉል ካለ የካሜራ ባለሙያዎች ፉል ካለ አለ እንዴ? የለም። ፉል ካለ ይዘጋል። ባትሪ ከጨረሰ ይዘጋል። ምድርስ ሚሞሪ ፉል የሚባል ነገር የላትም። ቻርጅ አለቀ የሚባል ነገር የላትም። ነገር ሪከርድ ናት። የሰገድንባት ቦታ ትመሰክራለች። አንድ ቀን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ምን ይላሉ? ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ። ምድር ያን ቀን ወሬዎቿን ዜናዎቿን ትናገራለች ታወጣለች አሉ። ثم قال أتدرون ما أخبارها የሷ ዜናዎቿን ታውቃላችሁ ወሬዎቿን አሉ። قالوا الله ورسوله أعلم አላህና መልእክተኛው ያውቁ እንጂ እኛ አናውቅም። قال فإن أخبارها يسوى زيناوچوا أن تشهد على كل عبد أو أمة بما عمل على ظهرها بوندمونا بسيتم باريا بجربوا على يسروا النجر ممسكروا نو عملت تلالج كذا وكذا اندي في يوم كذا وكذا بزي كان بزي سات إن سرتهال فهذه أخبارها زيناوچوا هنا أو بمدن نمسكر لنا خمر بيسروت نو ዝሙት ቤት ስሮጥ ነው፣ ዳንስ ቤት ስሮጥ ነው፣ ዛሬ ኮንሰርት አለ ብዬ ምናምን ሙዚቃ ቤት ስሮጥ ነው ያዘችኝ ሪከርድ ያደረገችብኝ። ወይ ዛሬ ጁማ በጊዜ ልግባ መስጊድ ብዬ ስሮጥ፣ ወደ መስጊድ ስመላለስ፣ እናት አባቴን ስንከባከብ፣ ለደካማዎች ስንቀሳቀስ፣ ቀብር ምንጠራለ የሚመለጠራለ ቀብር ጽዳት አለ ሲባል እዛ ሲሄድ ነው። በየትኛው ሐሌ ነው ምድር ለኔ የምትመሰክርልኝ? መስካሪ ናት። ያን ቀን አይቀርም። እቺ ምድር ምስክርነቷ ብቻ ሳይሆን ነገ የቂያማ ቀን ከቆምንበት ቦታ
ንቅንቃነዳ ላ ተዙሉ ቀደመ ዐብድን ሐታ ዩስአለ አን ዑምሪሂ ፊማ አፍና። አንድ የአላህ ባሪያ ነገ የውመል ቂያማ ከቆመበት ቦታ ንቅንቅ አይልም ስለ ዕድሜው ቢጠየቅ እንጂ። ዕድሜ ጸጋ ነው መልካም ለሠራ። ኸይሩ ናስ ከሰው ሁሉ በላጭ ማለት አሉ የአላህ መልእክተኛ ዕድሜው ረዝሞ ሥራው ያማረለት ነው። ሸሩ ናሲ የሰው ሁሉ መጥፎ ማለት ዕድሜው ረዝሞ ሥራው የተበላሸበት ነው። 60ም 70ም 80ም 90ም 100ም 40ም ሰጥቼህ ነበር ይላል አላህ። እንዴት ጨረስከው? ለእያንዳንዳችን ጥያቄ አለ። በምን አሳለፍከው? እንደው ቁርአን ላይ እንዴት ነኝ? ቁርአን ላይ በቀን ምን ያህል ገጽ እቀራለሁ? እስቲ ራሳችን ፈትሽ። በቀን 30 ደቂቃ ሶብር አድርጌ እቀራለሁ። እሺ 30 ደቂቃ ረጅም ነው። 10 ደቂቃ ቁርአን ቀርቻለሁ። 10 ደቂቃ በየቀኑ ዚክር አድርጌያለሁ። ሰላት ዐለ ነብይ ያለው ራሳችን ጠይቅ። ቲክቶክ በቀን ስንት ሰዓት ያለው? ባለው ጥናት ቲክቶክ በቀን የሰው ልጅ 20 ጊዜ ከፍቶ ይዘጋል። 20 ጊዜ ማለት አንዴ ሲያይ በትንሹ ለ30 ደቂቃ ያህል ያን እየዘጋ ሲከፍት 20 ጊዜ ማለት በ30 ማለት ስንት ሰዓት? ለ10 ሰዓት አካባቢ ማለት ነው። ለቁርአን 1 ሰዓት ከብዶኛል፣ ለቁርአን 30 ደቂቃ ከብዶኛል። ማላ ያኒ ሆኖን ምትወዛወዘዋል ወደዚህ ሚለውን ግን አይኔ ፍጥጥ። ደግሞ እናንተ ቲክቶክ ጓደኛ ያውቃል አሉ። መጥፎ ነገር ሁሌ የምትመለከት ከሆነ ያንተ ምርጫ ስለሚያውቅ ይባላል ራሱ ነው የሚያመጣው አሉ። እንደዛ ነው ራሱን ያመጣል። ቁርአን ሁሌ የምታይ ከሆነ ቁርአን ይመጣል፣ ካዕባ ይመጣል፣ ጧፍ ሲደረግ ይመጣል፣ የመካ ኢማሞች ይመጣሉ፣ ካሪዎች ይመጣሉ። ዘፋኛን የምታይ ከሆነ ዘፋኝና የሷን ተከታዮች በአጠቃላይ ደርድሮ ያመጣል። ሳይስ ምንድነው ማየው? የመጀመሪያው ጥያቄ ሳይ ምንድነው ማየው? ለምንድን ነው ለቁርአን 30 ደቂቃ ይከበደኝ? እንደው ጠይቀ ራሳችን። ሁሌ ዝም ብሎ ገብቶ መውጣት ለምን ከበደኝ? ኢማኔ ምን ያህል ደረጃ ደርሷል? የአላህን መጽሐፍ ከማንበብ ያገደኝ ያዘኝ የተጫጫነኝ ነገር ምንድነው? ራሳችን ጠይቅ። ይሄ ሁሉ ምንድነው ከተባለ አራያ ያደረግነው ማንነው? ማንን እየተከተልነው? ማንነው ጓደኛ አድርጌ ያስኩት? ስለዚህም ስለ ዕድሜው ይጠየቃል አሉ። ወአን ዒልሚሂ ፊማ ፈዐለ ፊህ ስለ እውቀት ይጠይቃል። እውቀት አለ፣ ምን ሰራህበት? ተገበርከው? አስተላለፍከው? ምን አረከው? ጥያቄ አለ። ወአን ማሊሂ ስለ ገንዘቡ ይጠየቃል። ሚን አይነ እክተሰበሁ ከየት ነው ያመጣው? መጀመሪያ ሶርሱ ምንጩ ከየት ነው? በሐላል ነው? አዎ ማሻአላህ። ወፊማ አንፈቀሁ ወዴትስ ወሰድከው? አይ ሐራም ላይበት ዳታ ገዘው ዋይፋ ገዘው ለአላህ መልስ ሰጣለን። እዚህ ገንዘብ ትጠየቃለህ። ሐራም ልታይበት ነው ዳታ ኢንተርኔት የገዛኸው? ሐራም ልታይበት ኢንተርኔት የገዛኸው ገንዘብ የአላህ ነው። አላህን የሰጠ በመልካም ነገር አውሎ ነበር። ጥያቄ ያለው አያችሁ፣ በሐላል ያመጣው በሐላል አምጥተህ በሐራም የምትወስደው ከሆነ ከባድ ነው። ስለዚህ ከየት አመጣኸው? ወዴት ወሰድከው? ሰደቃ ወጣህ፣ ጉድጓድዋ ምስኪኖችን ረዳህ፣ ዑለማዎችን ዘየርክበት፣ ለመስጊድ ውበት ጠበክበት፣ ለመስጊድ ኻዲሞች የሆነ ነገር አደረክ፣ እንደው ለመስጊዱ ኺድማቸውን እንዲጨምሩ ምን አደረክ? ጥያቄው አለ። ወአን ሸባቢሂ ፊማ አብላ ወጣትነትን በምን አበሰበስከው? ወጣቶች እናንተ የዲን ዘቦች ናችሁ። ወጣቶች ረድተውኛል ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ግን ወጣቶቻችን የት ነው ያሉት? ስንት ወጣት ነው ኢማሙ ተፍሲር ሲሰጥ መስጊዱ ላይ ቁጭ ብሎ የሚከታተለው፣ ሲራ ሲያስተምሩ የሚከታተለው፣ ፊቅሁን ሲያስተምሩ አቂዳውን ሲያስተምሩ ቁጭ ብሎ የሚከታተለው ስንት ወጣት ነው? ወጣቶች እንደው ይሄ በቲክቶክ የሚተላለፈው፣ በዩቲዩብ የሚተላለፈው፣ በፌስቡክ የሚተላለፈው እኮ ለእናንተ እኮ አይደለም፣ እዚህ ላሉት እኮ አይደለም። ሩቅ ሀገር ሆነው እንደው ምንም መውጣት ወደ መስጊድ መውጣት ማይችሉ ቤት ውስጥ ተቀጥረው የሚሰሩ እህቶች ወንድሞች አሉ። እንደው ስለ ዲናቸው ትንሽ እንዲያውቁ እነሱም እንዲማማሩ እንዲያውቁ በመነየት እንጂ እንደዚህ ላይቭ የሚለቀቀው ምን የሚባለው መስጊድ ውስጡን ያለን የሚመስል ዒልም እኮ የለም። ይሄን ወቅ አሁን ያለው ምንድነው? በሽታው አላህ ይጠብቀን። በኋላ በዩቲዩብ አገኘዋለሁ ይላል፣ በኋላ በቲክቶክ አገኘዋለሁ። እንዴት ትላለህ አንተ?
ላይ መስጊድ ውስጥ ኡስታዙ መጥቶ ተፍሲር አለ ምን አለ እየተባለ እየተሰጠ እንዴት እንደዛ ትሆናል? ለምን ከተባለ መስጊድ ውስጥ ያለው ዒልምና በሶሻል ሚዲያ የምታገኘው አንድ አይደለም። የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም አሉ መጅተማ ቀውሙን ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂም ሰኪና። ሰዎች በአላህ ቤቶች ላይ አንደኛው ቤት ላይ አይሰባሰቡም። ተሰባስበው የእሱን ትምህርት የሚማማሩ ቁርአኑን የሚያነቡ ስለ ቁርአን የሚነጋገሩ ስለ ኢስላም የሚነጋገሩ ከሆነ ኢላ ነዘለት ዐለይሂም ሰኪና በእነሱ ላይ ሰኪና ታውቃላችሁ፣ መረጋጋት ዛሬ የለም፣ ጠፋ። ለምን ደስታ ራቀኝ? ደስታ ለምን ራቀኝ? ራሴን ጠይቄያለሁ። ደስታ ርቆናል እኮ ዛሬ። ፎቁ አለ፣ የመኪና አይነት አለ፣ ቤት አይነት አለ፣ ማሻአላህ። ደስታ ግን የለም። ለምን ራቀኝ? ከአላህ ራኩኛ፣ ከአላህ ራኩኝ፣ ከአላህ ቤት ራኩኝ። ደስታ እንዴት ይምጣ? ዛሬ አውሮፓዎች አይታችኋል፣ ቅንጦት የሚባል አመጋገቡን ዱባይ ራቱ የሚበላ ምሳውን ሌላ ሀገር የሚበላ ቅንጦት ያለ የገንዘብ አይነት ያለው ደስታ ርቆት፣ ሰኪና ርቆት፣ የደስታ አይነት ለማግኘት ኸምር ጠጣ፣ ግብረ ሰዶም ሰራ፣ ረሱልን ዘለፈ፣ ሰደበ፣ ሙስሊሙ ላይ በላ መጣ፣ ብዙ ነገር አደረገ። መጨረሻ ግን የደስታ ጥግ ብሎ ሄደው ምንድነው? መርዝ መጠጣት ሆነ፣ ኤሌክትሪክ መጨበጥ ሆነ፣ ራሱን አንቆ መግደል ሆነ፣ በስለት መውጋት ሆነ፣ ጥልቅ ባህር ላይ ራሱን መክተት። ምን ፈልጎ? ደስታ ፈልጎ። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ! አላህን በማውሳት ልቦናዎች ይረጋጋሉ። ደስታ ፈልገሃል? ወላሂ ወደ አላህ ቤት ቅረብ። ቀደም ብለህ መስጊድ ግባ፣ አዝካር አድርግ፣ ዚክር አድርግ፣ ቁርአን ቅራ፣ ዱዓ አብዛ፣ ደስታ ይመጣል። ደስታ ዝም ብሎ በገንዘብ ምናምን የሚገኝ አይደለም። አላህ ልቦች ላይ የሚጥለው፣ ሰዎች ልቦች ላይ የሚጥለው ነው። ኢላ ነዘለት ዐለይሂም ሰኪና፣ አላህ በሰዎች ልብ ላይ ሰኪና መረጋጋትን፣ ወሐፈትሁሙል መላኢከቱ፣ መላእክቶችም ይከቧቸዋል። አንተ ዱንያ ላይ አንድ ታዋቂ ሰው ከበበህ፣ አጀበህ፣ በጠቅላይ ሚኒስትሩ ተጠራህ፣ በሆነ ባለስልጣን ተጠራህ ሲባል ዱንያ ላይ ሰው የሚሰማው ደስታ ምን? መላእክቶች ወንጀል የሌለባቸው አላህ የወደዳቸው አላህ ያከበራቸው የአላህን ትእዛዝ የሚፈጽሙት ይከበዋል። ስራህን ወደው ወገሽየቱም ረሕማ የአላህ እዝነት ይሸፍናል። እዝነቱ ነው። ወዘከረሁሙላህ ፊመን ዒንደህ አላህ እርሱ ዘንድ ካሉት መላእክቶች ዘንድ ያወሳቸዋል። አላህ ዘንድ መወሳት ወፊ ሪዋያ በሌላ ዘገባ ምን ይላል ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቡኻሪ ሙስሊም በዘገቡት ላይ ፈኡሽሂዱኩም እናንተ መስካሪዎች ናችሁ ይላቸዋል። ማንን? መላእክቶችን። አኒ ቀድ ገፈርቱ ለሁም እኔ እነዚህም ባሪያዎቼን ስለ እኔ ለመነጋገር የተሰባሰቡትን እኔን ለመዘከር እኔን ለማስታወስ የመጡትን ቁርአን ለመቅራት ዳዕዋ ለማዳመጥ በኸይር ነገር ላይ የተሰባሰቡትን አኒ ቀድ ገፈርቱ ለሁም እኔ ወንጀላቸውን ምሬያቸዋለሁ ሲል አንደኛው መላኢካ ምን ይላል? ያ አላህ እከሌ የሚባለው ሰው እኮ ሆነ ሐጃ ነበረው የመጣው ዳዕዋ ሊያዳምጥ ዚክር ሊያረግ ቁርአን ሊቀራ አይደለም ይላል እና ሆነ ጉዳይ የሆነ ሰው ፈልጎ በዚሁ መስጊድ አገኘዋለሁ ብሎ የመጣ ነው ይላል። አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል ከመልካም የተቀመጠ እድለ ቢስ አይሆንም። አዎ መስጊድ የእድለኞች መገኛ ነው። መስጊድ የመልካም ነገሮች መፍለቂያ ነው። ዛሬ በየቦታው ሰው መስጊድ እንዳይሰራ ሲከለክል፣ መስጊድ ሲያፈርሱ ይሄን አላወቁትም። ሀገራችን ትልቅ ደረጃ ለመድረስ ስነ ምግባር ያላት ትውልድ ያስፈልጋታል። ስነ ምግባር ያለው ትውልድ ደግሞ የት ነው ያለው ከተባለ የአላህ ቤት ነው፣ አላህን የሚገዛ። ዛሬ አክሱም ላይ እንዳልኳችሁ መስጊዱ ርቋቸዋል። በተለያየ ቦታ ላይ ማንሰማዎችም ይኖራሉ በደል የሚደርስባቸው። እነዚህ ሰዎች የሀገር ጠላት ስለሆኑ ናቸው። የአላህ ቤት እኛ በየትኛውም ቦታ ቤታችን ነው። ምድር የማን ናት? የአላህ ናት። ምድር የአላህ ናት። አንድ ሙስሊም የትም ቦታ ቢደርስ ሰላቱን ይሰግዳል፣ ንጹህ ተደርገለኛለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። መስጊዶችን ማብዛት መስራት አቅም ያላችሁ ሰዎች እናንተ ላይ ግዴታ ነው። ሰዓት ሂዷል። ስንት ደቂቃ አለኝ? ሼኽ አለቀ? መርሐባ አለቀ ተብያለሁ። ማጠናቀቂያውን አድርጌ ልዝጋው። መርሐባ ረሱልን ዓለይሂ ሰላቱ ወሰላም ስንከተል የእሳቸው ወዳጅ ስንሆን አንደኛ አዛኝ እንሆናለን። እዝነት የሚባለውን ውስጣችን ይገባል። ኢርሐሙ መን ፊል አርዲ የርሐሙኩም መን ፊስ ሰማ። ረሱልን ሲከተል ያገኛል በሁሉም ቦታ ላይ። አንድ አዕራቢይ ረሱል ዓለይሂ ሰላቱ ወሰላም ዘንድ መጣና ሽንቱን ሸና መስጊድ ውስጥ። መስጊድ ውስጥ ሽንቱን ሸንቶ ሰሃቦቹ ሊወጡበት ሞከሩ። ረሱል ሰለላሁ ዐለይሂ ወሰለም ደዑ ተውት አሉ።
ወአሪቁ ዐላ በውሊሂ ሰጅለን ሚን ማኢን አው ዘኑበን ሚን ማኢን የሸናበት ቦታ ላይ አንዲት ባልዲዋ አምታችሁ አፍሷል። ሁለት ጥቅም አለው። አንደኛ ፍቅሁን አስተማሩ ነጃሳው እንዴት እንደሚጠፋ። ሁለተኛ ያን ሰው ተውት ባይሉ ሲመቱት እዛዛ ከሄደ የሚነጅሰው ቦታ ብዙ ሊሆን ነው። አንድ ቦታ ይሆን ይጨርስ፣ በሽታም እንዳይመጣበት። አዛኝ ስለሆነ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህን ሰው ጠሩትና ይሄ ቦታ እኮ የተገነባው አላህ ልንገዛበት ነው። ሪፍቅ እዝነታየ አላህ ልንገዛበት ነው። ለዚህ ቦታ አልተገነባችም። ይህን እንዳታደርጋሉት እሻለና ውዱ አድርጎ ሰገደና አላህ ወይ እኔና ሙሐመድን ማረን፣ ከኛ ውጭ ያለውን ግን እንዳትምር አለ። ለምን? ስለረበሹት ማለት ነው። አሁንም ምን ነው ሰፊውን አጠበብኩ አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ ንግግር ላይ ምን አሉ? ፈኢነማ ቡዒስቱም ሙየሲሪን ወለም ቱብዓሱ ሙዓሲሪን። እናንተ እኮ የተላካችሁት ለሰዎች እንድታግራሩ ነው፣ እንድታጠባብቁ አይደለም። እዚህ ጋር እንድታጠባብቁ ሲባል ዲን ባዘዘ መንገድ ላይ መሄድ ማለት ማጥበቅ አይደለም። ሱናህን መጠበቅ፣ ነብዩ ያዘዙት ቦታ ላይ በሱና መኖር፣ ይሄ ማጥበቅ አይደለም። ግልጽ ነው አይደለ? ይሄ ገር ነው፣ ዲን ነው። አንዳንዱ ማጥበቅ ብሎ የሚታየው አክራሪ ብሎ የሚያስበው ምንድነው? ኢሙን ስላሳደገ፣ ሱሩን ስላሳጠረ፣ ጀለቢያውን ስላሳጠረ የሆነ ነገር ላ ይሄማ ዲን መገለጫ ነው፣ ውበታችን ነው። ማንም ምንም ቢል ማንም ቢጮህ ምን ሰማው ነገር ግን ዲን ማለት ግን ረሱል ሰለላሁ ዐለይሂ ወሰለም ሰዎች ላይ ባለ እንትን ገራገሩ ነው። የሲሩ ወላ ቱዓሲሩ፣ ለሰዎች አግሩሩ ነው፣ አታጠባብቁ። ወበሽሩ ወላ ቱነፊሩ፣ ሰዎች አብስሩ፣ አታስበርግጉ። ከመስጊድ እንዲወጣ አታድርገው፣ ወደ መስጊድ እንዲመጣ። ጥፋት አጠፋይን ሰው ነብዩ ነገሩት። ዝሙት ፍቀዱልኝ እኮ ብሎ መጥቷል ረሱል ሰለላሁ ዐለይሂ ወሰለም። ዝሙት ነብዩ ዘንድ ሰሃቦች ወንድ ሲሉት ተውታሉ። ና ምንድን ያልከው? ዝሙት አሁን እናት አለች። አዎ አሁን የጠየቅኩት ዝሙት በእናት ላይ ቢሰራ ደስ አንተ አላህ መልእክተኛ ምን ነኩት? እናቴ ላይ እህት አለች። አዎ ሲደገሙለት ልጅ አለች። በሱ ዙሪያ ያሉትን ሴቶችን ጠቀሱ። በጣም እንዴት ይላሉ? እንዴት ሲል አንተም እንደጠላህ እኮ ሌላውም እኮ እንዲሰራበት አይፈል። አንተ ወይ በአንዱ ሚስት ላይ ነው፣ ወይ በአንዱ እናት ላይ ነው፣ ወይ በአንዱ ልጅ ላይ ነው፣ ወይ በአንዱ እህት ላይ ነው የምትሰራው። ሌላውም አይወድም አንተም ማትወደው ብለው ደረቱን ይዞ ዱዓ አደረጉለት። ከዛ በኋላ ዝሙትን ይዘን ተጠላ። የሆነ ሰው ሲያጠፋ ያን ሕክምና መስጠት ነው የሚያስፈልገው። ከዛ ነገር እንዴት ነው ሊላቀቅ የሚችለው ብለን እንደ ሙስሊም ልንጨነቅ የሚገባኝ ነው። ሰውን ናስቲ ይሄ እንዲህ ነው ቁስሉን ማከም ልጁን ማምጣት ነው። ስለዚህም በዚህም አጋጣሚ በቲክቶክ ላይ እየተወዛወዛችሁ ያላችሁት መስመር የሳታችሁት እህቶቻችን፣ ወንድሞቻችን አሁንም ጊዜው አልረፈደም። ወደ አላህ ተመለሱ፣ ተውባ አድርጉ። ድንገተኛ ሞት በየጊዜው እየመጣ ነው። ያለንበት ተጨባጭ ከባድ ነው። ስለዚህም ተውባ አድርጉ፣ ወደ አላህ ኑ። አላህ ምህረት ሊያደርግ ሊቀበል ሁሌም ዝግጁ ነው። ኢነላሃ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ነው። አላህ ሁሌም በሌሊት እጁን ይዘረጋል። ቀን ሲያምስቱ ነበረ ሊምራቸው፣ በቀንም ይዘረጋል ሌሊት ሲያምስቱ ሊምራቸው። እስከ መቼ? ሐታ ተጥሉዕ ሸምሱ ሚን መግሪቢሃ፣ ፀሐይ ከመውጫዋ ከመግቢያዋ እስከምትወጣ ድረስ። አሁን ከምስራቅ ትወጣለች፣ በምዕራብ ትገባለች። የቂያማ ምልክት ግን በምዕራብ ወጥታ በምዕራብ ትገባለች። ያ ቀን ማለት ፋይል የሚዘጋበት ነው። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ እዚህ የተከበረው ቤት በዚሁ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምረን፣ ኻቲማችን አላህ ያሳምረን። ረሱልን ዓለይሂ ሰላቱ ወሰላም አርአያ አድርገን የምንከተል አላህ ያድርገን። የእሳቸውን ሱና ጥብቅ አድርገን ይዘን ነገ የውመል ቂያማ ሐውዳቸውን በእጃቸው ከሚጠጡት አላህ ያድርገን። ሲራጥን አላህ ገር አላህ ያድርግልን። ከጀሃነም እሳት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። አሟሟታችን ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ያ ረብ አክሱም ያሉትን ወንድሞቻችን ሰላም አላህ ያድርጋቸው። አክሱም ያሉትን ወንድሞቻችን ሰላም አላህ ያድርጋቸው። አላህ ይጠብቃቸው። የበላይ አላህ ያድርጋቸው። በእነሱ ላይ በደል የፈጸሙትን አላህ ሱብሓነሁ ወተዓላ ቁድራውን ኃያሉነቱን በእነሱ ላይ አላህ ያሳየን። ወንድሞቻችን ሰላም አላህ ያድርጋቸው። ያማረውን ቤት ያማረውን መስጊድ አላህ ይለግሳቸው። ያማረውን ሙዓዚን አላህ ይለግሳቸው። በነጻነት አላህን የሚገዙበትን ቤት አላህ ይወፍቃቸው። ሰጪው ሰሪው ነገሮችን የሚቀያየረው የሚገለባብጠው
የምንሰጠው ከአላህ ውጭ ማንም የለም። የምንጨው የምንዞረው የምንመካው በሱ ነውና አላህ ይገላግላቸው፣ አላህ ይገላግላቸው። ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። ገዛ ላይ ያሉት ወንድሞቻችን ልጆቻችን እየተራቡ ነው። አላህ ያብላቸው፣ አላህ ያጥግባቸው፣ ሰላም አላህ ያርጋቸው፣ የበላይ አላህ ያርጋቸው። በይተል መቅዲስን ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። በይተል መቅዲስን ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። በይተል መቅዲስን አላህ ነፃ አላህ ያውጣልን። ደቡብ አፍሪካ ያሉትም የሀገሮቻችን ዜጎችን ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። ቤተሰቦቻቸውን ለመቀየር ለመንከባከብ ብሎ የሄዱትን አላህ ሰላም አላህ ያርጋቸው። ስደት ብሎ ራሳቸውን ለመቀየር የሄዱትን አላህ ይጠብቃቸው፣ ንብረታቸውን አላህ ይጠብቅላቸው። እዚሁ ቤተሰብ የላካችሁም እዛው ዘመድ ወዳጅ ያላችሁም አላህ ይጠብቅላችሁ፣ አላህ ይጠብቅላችሁ። አላህ ሁላችንም ከመጥፎ ነገር አላህ ይጠብቀን፣ ከበደል አላህ ይጠብቀን፣ ሰውን ከመበደልም ከመበደልም አላህ ይጠብቀን። ሰላም አላህ ያርገን፣ ሰላም አላህ ያርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። السلام عليكم ورحمة الله